ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ባይፖላር ህመም ያለባቸው ሴቶች ማርገዝ ይችላሉ ወይ የሚል ነው። ቀላሉ መልስ ይችላሉ ነው፣ ግን ጥንቃቄ ይፈልጋል እና የሚደረጉትን ጥንቃቄ የተወሰኑ ነጥቦችን ነግራችኋለሁ። የመጀመሪያው ነገር ባይፖላር ህመም ያለባቸው ሴቶች ሲያረግዙ ዝም ብሎ እንደው ራንደምሊ ሳይሆን በእቅድ ከሐኪም ጋር ተመካክሮ ፕላን አውጥቶ መሆን አለበት። መጀመሪያ ግን ወደ እርግዝና ከመሄድ በፊት አንዳንድ መድኃኒቶች የሆርሞን መለወጥ ያስከትላሉ። ስለዚህ አንዲት ሴት ባይፖላር ህመም ያለባት ለማርገዝ ካሰበች በተለይ ፈርስት ጀነሬሽን አንቲሳይኮቲክስ የሚባሉት ከሰከንድ ጀነሬሽን ደግሞ ሪስፔሪዶን የምትወስድ ከሆነ የሆርሞን ለውጥ ስለሚያመጣ መጀመሪያ ከሱ መድኃኒት ወደ ሌላ መለወጥ ያስፈልጋል። ሁለተኛው ለባይፖላር ህመም ከሚሰጡ መድኃኒቶች በተለይ አንታይፕለፕቲክ የሚባሉት ሜዲኬሽን እንደነ ላሞትሪጂን፣ ካርባማዜፒን የሚባሉት ጉበት ውስጥ ሌሎች መድኃኒቶች ቶሎ ከሰውነት ውስጥ ሜታቦላይዝ እንዲያደርጉ ያደርጋሉ። ስለዚህ የእርግዝና መከላከያ ፒልስ አንዲት ሴት የምትወስድ ከሆነ እነዚህን መድኃኒቶች የወሰደች ከሆነ ፒልሱ እንዳይሰራ ሊያደርግ ይችላል። ስለዚህ አንታይፕለፕቲክ ሜዲኬሽንስ የምትወስድ ከሆነ ፒልስ የምትጠቀም ከሆነ ለእርግዝና መከላከያ ፒልሱ እንዳይሰራ ሊያደርግ ስለሚችል እሱን ማስተካከል ያስፈልጋል። ከዛ ሌላኛው ለማርገዝ ካሰበችበት 3 ወር ቀደም ብላ ፎሊክ አሲድ መውሰድ አለባት። ይሄ እንግዲህ ፎሊክ አሲድ ለማንኛውም ሴት ለማርገዝ ላሰበች ሴት የፕሪኔታል ቫይታሚን ውስጥ አለ። ግን ባይፖላር ህመም ያለባት ሴት ከፍ ያለ መጠን ፎሊክ አሲድ 5 ሚሊግራም በየቀኑ 3 ወር ቀደም ብላ ከእርግዝናው መውሰድ አለባት። ከዛ በኋላ ያለው ነገር 2 ወይም ከዛ በላይ መድኃኒቶች አንዳንድ ጊዜ ሊሰጥ ይችላል። እንደዛ ከሆነ ቀስ ብሎ በእቅድ ፕላን ተደርጎ ስቴብል ከሆነች የተወሰነውን መድኃኒት አንዱን መቀነስ ይቻላል ማለት ነው። ይሄ እንግዲህ ግራጁዋል ፕሮሰስ ነው። በአንዴ ከቆመ ህመሙ እንዲመለስ ሊያደርግ ስለሚችል በሳምንታት በወራት ቀስ ብሎ አቀናንሶ እንትን ማድረግ ያስፈልጋል። ሌላኛው እንግዲህ እርግዝና ሲፈጠር የምንፈራው ነገር ጽንሱ ላይ ጉዳት ያደርሳል ወይ የሚል ነው። የተወሰኑ ለባይፖላር የሚሰጡ መድኃኒቶች ጽንስ ላይ ጉዳት እንደሚያደርሱ በጥናት ተረጋግጧል። በተለይ ሶዲየም ቫልፕሮይት የሚባለው መድኃኒት። ስለዚህ አንድ ሴት ሶዲየም ቫልፕሮይት ላይ ከሆነች ማርገዝ ስትፈልግ ወደ ሌላ መለወጥ ያስፈልጋል። ማንኛውም ሶዲየም ቫልፕሮይት ላይ ያለች ሴት እና እድሜዋ ከ15 ከ50 ከሆነ የእርግዝና መከላከያ ደብል መጠቀም አለባት። ከዛ ባሻገር ደግሞ ፎሊክ አሲድ መውሰድ አለባት። ከተቻለ ሶዲየም ቫልፕሮይት እንድትወስድ አንመክርም። ሶ ኤኒዌይ ሊቲየምም ያን ያህል ሪኮመንድድ የሆነ መድኃኒት አይደለም። ስለዚህ ወደ ሌሎቹ ሺፍት ማድረግ ያስፈልጋል። ከዛ በኋላ እንግዲህ ተቀናንሶ አንድ መድኃኒት ላይ ትሆናለች ስቴብል ሆና። ከዛ በኋላ ሊቲየም፣ ሶዲየም ቫልፕሮይት እነሱን አስወጥተናቸዋል። ፎሊክ አሲዷን በየቀኑ እየወሰደች ከዛ በኋላ ክትትል ግን ፍሪኩዌንት መሆን አለበት። በፊት በ2 ወር በ3 ወር አንድ ሴት ልትታይ ትችላለች። እርግዝና ላይ ሲሆን ከወሊድ በኋላ ግን በተቻለ አቅም ቀረብ ያለ በ3 ሳምንት በወር እንደዚህ እንደ አስፈላጊነቱ በየ2 ሳምንቱም ቢሆን በጣም አስፈላጊ ነው። ከዛ በኋላ እርግዝናው ደግሞ ካለቀ በኋላ በወሊድ ጊዜ መድኃኒቶች በጡት ወተት ውስጥ የመውጣት መጠናቸው ይለያያል። ስለዚህ እሱን ከሐኪም ጋር ተመካክሮ የተሻለውን አማራጭ መውሰድ። ጡት በሚያጠቡበት ሰዓት ደግሞ ሴቶች የተቻለ አቅም ጡት ካጠቡ በኋላ መድኃኒቱን መውሰድ። ስለዚህ በጡት ውስጥ የሚወጣውን መጠን ለመቀነስ ያግዛል ማለት ነው። ኤኒዌይ ባይፖላር ህመም ከእርግዝና የሚያግድ ነገር አይደለም፣ ግን ጥንቃቄ ከሐኪም ጋር ደግሞ በደንብ መመካከር ያስፈልጋል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።